ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 4:45 ላይ በተጀመረው የካራባኦ ካፕ አራተኛ ዙር ጨዋታ ሊቨርፑል በክሪስታል ፓላስ 3-0 በሆነ ውጤት በአንፊልድ መሸነፉ አይዘነጋም። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት በጨዋታው ዙሪያ የተለያዩ አስተያየቶችን ሰጥቷል። እነዛን አስተያየቶች እንግዲህ የምንመለከት ይሆናል በቆይታችን። እስከመጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያ አስተያየታቸውን የሰጡት በጨዋታው ስለመሸነፋቸው እንደዚሁም ደግሞ ከካራባኦ ካፕ ውጪ ስለመሆናቸው ነበርና በሰጡት አስተያየት ምንድን ያሉት ምንም አይነት ጨዋታ ስትሸነፍ እንግዲህ በጣም የሚያበሳጭና የሚያስደነግጥ ነው። በተለይ ደግሞ የተሸነፍከው ጨዋታ ከውድድር የሚያስወጣ ከሆነ የበለጠ ያበሳጫል። ምክንያቱም ለሊቨርፑል ስትጫወት እያንዳንዱን ጨዋታ ማሸነፍ አለበትና ስትሸነፍ ደስ አይልም። በእርግጥ በጨዋታው ላይ እንግዲህ የተለያዩ ቅያሪዎችን ማድረግ ይችላል። ነገር ግን ደግሞ ባለፈው አመት ስናደርገው ከነበረው ጋር ተመሳሳይ ነገር ነው ዘንድሮም እያደረግን የምንገኘው። ያለፈው አመት እንግዲህ እንደዚህ አይነት ውድድሮችን ስንጠቀም የነበረው ብዙ እድል ያልተሰጣቸው ተጫዋቾች እንደዚሁም ደግሞ ለአካዳሚው ተጫዋቾች ነበር እድል ስንሰጥ የነበረውና በዚህ ጨዋታ ላይ እንግዲህ እንደዚህ አይነት ነገር ነው ያደረኩትኝ። እድል ያልተሰጣቸው ወደ አቋማቸው ለመመለስ ጥረት እያደረጉ ያሉ እንደዚሁም ደግሞ የአካዳሚው ተጫዋቾች ናቸው በዚህ ጨዋታ ላይ መሳተፍ የቻሉት። በእርግጥ ሽንፈቱ እንግዲህ ብዙ ነገሮችን ሊያስነሳ ይችላል። በተለይ ደግሞ ካለፉት 7 ጨዋታዎች እንግዲህ 6ቱን ጨዋታ መሸነፍ ይችላል። በእርግጥ በእነዚህ በተሸነፍንባቸው ጨዋታዎች ላይ ብዙ ምክንያቶችን ልንደረድር እንችላለን። ነገር ግን እነዚህ ሁሉም ምክንያቶች ግን በቂ ምክንያት ሊሆኑ አይችሉም። ምክንያቱም ሊቨርፑል ትልቅ ቲም ነው። እያንዳንዱን ጨዋታዎችን ነው ማሸነፍ ያለብንና እንደዚህ አይነት ብዙ ጨዋታዎችን ስትሸነፍ የምደረድራቸው ምክንያቶች እንዳለ በቂ ምክንያት አይሆን። በተለይ ደግሞ እንደ ሊቨርፑል ላለ ትልቅ ቲም ስትጫወት ወይም ስታሰለጥን እንግዲህ 5-6 ጨዋታዎችን መሸነፍ በጣም ብዙ ጨዋታዎችን መሸነፍ ተደርጎ ነው የሚቆጠረው። እናም በብሬንትፎርድ ጨዋታ ላይ እንግዲህ ተጫዋቾችን ከተመለከትን አንዳንድ ተጫዋቾች ተዳክመው መመልከት ይችላል። በእርግጥ በዛ ጨዋታ ላይ እንግዲህ ከኢንትራ ፍራንክፈርት ከሜዳ ውጪ ካደረግነው ጨዋታ በኋላ ከሁለት ቀን በኋላ ነው ያንን ጨዋታ ያደረግነውና ያ ደግሞ ተጫዋቾች ላይ ጫና መፍጠር ይችላል። በተለይ ደግሞ ከሌላ ሊግ የመጡት ተጫዋቾች ላይ ፕሪሚየር ሊግን መጫወት እንደዚሁም ደግሞ ቻምፒየንስ ሊግን መጫወት በ7 ቀን ውስጥ 3 ጨዋታዎችን መጫወት እንግዲህ ተጫዋቾች ላይ ድካም ሊፈጥር ይችላል። ያንንም ነገር እንግዲህ በተለያዩ ጨዋታዎች ላይ መመልከት ይችላል። ስለዚህ እንግዲህ ተጫዋቾችን መቀየር ነበረብን፣ ስኳዱን መቀየር ነበረብን። ከዚህ በተጨማሪም ደግሞ ተጫዋቾችም እየተጎዱብን ነው የሚገኙት በእነዚህ ጨዋታ መደራረብ ምክንያት ማለት ነው። አሁን ለምሳሌ እንግዲህ ባለፈው አሌክሳንደር ኢሳቅን ማስገባት ችለን ነበርና በተከታታይ ጨዋታዎችን ማድረግ ይችላል በሚል እንግዲህ ለኢንትራ ፍራንክፈርት ጨዋታ ላይም በቋሚነት እንዲጀምር አድርገነው ነበረ። ነገር ግን ደግሞ በጉዳት ምክንያት ሊወጣ ይችላል። እንደዚሁም ደግሞ በባለፈው ከሳውዛምፕተን ጋር ባደረግነው የሊግ ካፕ ጨዋታ ላይ እንግዲህ ጆቫኒ ሊዮኒ ተጎድቶ መውጣቱ አይዘነጋም። እንደዚሁም ሂጎ ኤኪቲኬ በሁለት ቢጫ ካርድ በቀይ ካርድ ከሜዳ መውጣቱ አይዘነጋም። ያም ደግሞ ቡድኑ ምን ያህል እንደጎዳው የተመለከተነው ነገር ነው። ከዚህ በተጨማሪም ደግሞ በዋናው ቲም ውስጥ እንግዲህ በስኳድ ውስጥ ያሉን 15 እና 16 የሚጠጉ ተጫዋቾች ብቻ ናቸው። ሌሎቹ ተጎድቶብናልና ያንን ነገር ደግሞ መጠበቅ መቻል አለብን። ስለዚህ በዚህ ጨዋታ ላይ ማሳረፍ መቻል አለብን ብለን ስላሰበን ተጫዋቾችን አላስገባንም። ከዚህ በተጨማሪም ደግሞ የክለቡን ሞዴል ራሱ ስንመለከተው እኔ ከመምጣቴ በፊትም እኔም እያለሁ እንግዲህ በእነዚህ ጨዋታዎች ላይ ብዙ ጊዜ የምንጠቀመው የአካዳሚ ተጫዋቾች እንደዚሁም ደግሞ ብዙ የመጫወቻ እድል ያላገኙ ተጫዋቾች ላይ ነውና እነዚህን ተጫዋቾች እንግዲህ በዚህ ጨዋታ ላይ እንዲሳተፉ አድርገናል። በዛም ውሳኔም እንግዲህ ምንም አይነት ጸጸት አይሰማኝም። ውጤቱን ከተመለከትን በኋላ ራሱ 3-0 ማለቁን ካወቅን በኋላ ራሱ በዛሬው ጨዋታ ላይ በተሳተፉት ተጫዋቾች ላይ ምንም አይነት ለውጥ እንደማላደርግ እርግጠኛ ሆኜ ልነግራችሁ ፈልጋለሁ። ምክንያቱም እንግዲህ በዋናው ቲምም ቢሆን ራሱ የተለያዩ ጨዋታዎችን መሸነፍ ይችላል። እንደዚሁም ደግሞ በክሪስታል ፓላስ ራሱ በፕሪሚየር ሊጉ መሸነፍ ስለቻለን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በዚህ ጨዋታ ላይ እንግዲህ ዋናዎቹ ተጫዋቾች እረፍት ተሰጥቷቸዋልና ይህ እረፍት መሰጠታቸው ሪፍሬሽ ማድረጋቸው ምናልባትም ቅዳሜ በፕሪሚየር ሊጉ ከአስቶን ቪላ ጋር በሚኖረው ጨዋታ ላይ ተጽዕኖ አይፈጥሩባቸውም ወይ? እረፍት ስላገኙ ጨዋታውን የግድ ማሸነፍ አለባቸው የሚል ጫና ውስጥ አይገቡም ወይ ተብለው ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት ምንድነው ያሉት? የበለጠ ጫና ውስጥ እንገባለን ብዬ አላስብም በዚህ ጨዋታ ላይ ስላልተጫወቱ። ምክንያቱም እንግዲህ እንደ ሊቨርፑል ላለ ክለብ ስትጫወት እናም ስታሰለጥን እንግዲህ ተከታታይ 7 ጨዋታዎች ውስጥ 6ቱን የምትሸነፍ ከሆነ ፕሬሸሩ በጣም በዛው ልክ ከፍተኛ ነው የሚሆነው። ጫና ውስጥ መግባት አይቀርም። በዚህ በካራባኦ ካፕ ጨዋታ ላይ ስላልተጫወትክ ተብሎ የተለየ ጫና ውስጥ የምትገባም አይመስለኝም። በዚህ ጨዋታ ላይ በእርግጥ ተሸንፈናል። ያ ሽንፈት እንግዲህ የራሱ የሆነ ጉዳት ይኖረዋል። ነገር ግን ደግሞ በዚህ ሽንፈት ውስጥ አንድ ደስ ያለኝ ነገር ቢኖር ምንድነው በጨዋታው ላይ 2-0 እየተመራን ሰከንድ ሃፍ ላይ ገብተን እንግዲህ ያን ያህል ለማጥቃት ጥረት ስናደርግ አልነበረም። ምክንያቱም ለማጥቃት የሚያስችለን አቅም ላይ ስላልነበረ። ነገር ግን እንደዛ ቢሆንም
ራሱ ደጋፊዎቹ በጣም በሚያስደንቅ ሁኔታ ነበር ሲደግፉን የነበረው ሲያበረታቱን የነበሩትና በቅዳሜ ጨዋታ ላይ እንግዲህ ለተጫዋቾቹ ይህ ምን ማለት እንደሆነ በተለይ ደግሞ ባለፉት ጨዋታዎች ላይ ከተሸነፈን በኋላ እንደዚህ አይነት ድጋፍ ማሳየታቸው ተጫዋቾቹ ላይ ያለው ተጽዕኖ ወይም ደግሞ የሚፈጥረውን ነገር እንግዲህ በዛ ጨዋታ ላይ ለማሳየት ከፍተኛ ጥረት ያደርጋሉ ብዬ አስባለሁ። እንደዚሁም ደጋፊዎቹም እንግዲህ ከዚህ የበለጠም ድጋፍም ይሰጡናል ብዬ እጠብቃለሁ በዛ ጨዋታ ላይ። ነገር ግን ደግሞ እኛ ብቻ አይደለንም በዚህ ጨዋታ ላይ እረፍት ያደረግነው አስቶን ቪላዎችም በዚህ ሳምንት ውስጥ ምንም አይነት ጨዋታ አልነበራቸውምና እረፍት አድርገው የሚመጡ ቡድን ናቸውና ከባድ ፉክክር ይጠብቀናል ብዬ አስባለሁ የሚል ምላሽን ሰጥተው በተጎዱት ተጫዋቾች ዙሪያ በሰጡት አስተያየት ደግሞ ምንድነው ያሉት? ራያን ግራቨንበርግ ለቅዳሜው ጨዋታ የመድረስ ከፍተኛ እድል አለው። ሌሎቹ ግን በተለይ ደግሞ አሌክሳንደር ኢሳቅና አሊሰን ቤከር ግን እስካሁን ድረስ እርግጠኛ አይደለንም። ሐሙስና አርብ በሚኖራቸው ሁኔታ እንግዲህ አይተን ለቅዳሜ ይደርሳሉ አይደርሱም የሚለው ነገር እንግዲህ የምንወስን ይሆናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየትን የሰጡት ደግሞ ባለፈው ሲዝን እንግዲህ በተመሳሳይ ወቅት ላይ በካራባኦ ካፕ ጨዋታዎች ላይ እነ መሐመድ ሳላህና ሌሎችም ሲኒየር የሚባሉ ተጫዋቾች ቤንች ላይ መቀመጥ ችለው ነበርና አሁን ላይ ሪስክ ላለመውሰድ ስትሉ ነው ወይ ቤንች ላይ ያላስቀመጣችሁ ተብሎ ተጠይቆ ነበርና በዚህ ዙሪያ በሰጡት አስተያየት ምንድነው ያሉት? እኔ እስከማስታውሰው ድረስ ባለፈው አመት ከዌስትሃም ጋር ባደረግነው የካራባኦ ካፕ ጨዋታ ላይ መሐመድ ሳላህ ቤንች ላይ የተቀመጠ አይመስለኝም። ምናልባት ተሳስቼ ሊሆን ይችላል። ነገር ግን ደግሞ ከአንድ አመት በፊት በዚሁ ጨዋታ ላይ ተመሳሳይ አይነት አሰላለፍን ነበር የተጠቀምነው። ምናልባት ላይንአፑ ላይ ትንሽ ለውጥ ሊኖር ይችላል እንጂ ተመሳሳይ አይነት ነገር ነው የተጠቀምነው። በእርግጥ ከሌሎቹ ቲሞች አንፃር ስንመለከተው የሳሳት ቲም ነው እየተመለከተን የምንገኘው። በተለይ ደግሞ በዚሁ በካራባኦ ካፕ ጨዋታ ላይ ማንቸስተር ሲቲ ይዞት የገባውን አሰላለፍ ስንመለከተው በፕሪሚየር ሊጉ ላይ ከተጠቀሙት ላይንአፕ ውስጥ ምንም አይነት ተጫዋች ያሳተፉ አይመስለኝምና ይህም እንግዲህ የሚያሳየው ነገር አለ። ሊቨርፑል ሌሎች ሰዎች እንደሚሉት ጠንካራ ስኳድ ያለው አይመስለኝም። በዚህ ሰዓት እንግዲህ 4 ተጫዋቾች ብቻ ነው የተጎዱብን። ነገር ግን ከቼልሲ ጨዋታዎች ላይ ስንጫወት እንግዲህ 8 ተጫዋች ተጎድቶባቸው ነበረ። ነገር ግን ከቤንች ላይ ስታቪዮን ራሱ ቀይረው ሲያስገቡት መመልከት ችለናል። እኛ ግን ምናልባትም ጠንካራ ስኳድ ያለን አይመስለኝም። ምክንያቱም እንግዲህ 4 ተጫዋቾች ብቻ ተጎድቶብን በዚህ ጨዋታ ላይ እንግዲህ ከተሰለፉት ከቋሚ አሰላለፍ ውስጥ 4ቱ ከ19 ዓመት በታች የሆኑ ተጫዋቾች ናቸው። ሁለቱን ተጫዋቾች ቀይረን ስናስገባ ደግሞ ከተሰለፉት ውስጥ 6ቱ ከ19 ዓመት በታች የሆናቸው ተጫዋቾች ናቸውና ያም የሚያሳዩ ደግሞ የስኳድ ጥንካሬያችን የስኳዱ ጥልቀት አናሳ መሆኑን ነው የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በናሎ ቀይ ካርድ ዙሪያ ነበርና በሰጡት አስተያየት ምንድነው ያሉት? ከቀይ ካርዱ በኋላ እንግዲህ አላናገርኩትም ማናገርም አይጠበቅብኝም ነበር። ምክንያቱም እንግዲህ በቀይ ካርድ ከወጣ በኋላ ኢብራሂም ኮናቴና ቨርጂል ቫን ዳይክ እሱን ተከትለው በመግባት አነጋግረውታልና ሁለቱ በደንብ ስላነጋገሩት ልምዳቸውንም ስላካፈሉት እንደዚሁም በዚህ አስቸጋሪ ጊዜ አጠገቡ ስለሆኑት እንግዲህ የነሱ ምክር የነሱ ልምድ እንግዲህ በቂ ነው ብዬ ስላሰብኩኝ እኔ ተጨማሪ ነገር መጨመር አልነበረብኝም። ነገር ግን ደግሞ በሱ በኩል ሆነ ስንመለከተው ደስ የሚል ነገር አይደለም። ምክንያቱም እንግዲህ ለመጨረሻ ጊዜ ለሊቨርፑል ዋናው ቲም የተጫወተው ባለፈው ሲዝን በሻምፒዮንስ ሊግ የምድብ ጨዋታ የመጨረሻው ጨዋታ ላይ ይመስለኛል ከፒኤስቪ ጋር በተደረገውና በዛ ጨዋታ ላይም በቀይ ካርድ መውጣት ችሏል። አሁንም በቀይ ካርድ መውጣት ችሏልና ደስ የሚል ጊዜን እያሳለፈ አይደለም የሚገኘው ወይም ደስ የሚል ሞመንት ላይ አይደለም የሚገኘውና በዚህ ሰዓት እንግዲህ አጠገቡ ስለሆኑ በጣም የሚያስደስት ነገር ነው የሚል አስተያየትን ሰጥቷል። በመቀጠል አስተያየታቸውን የሰጡት ደግሞ በተጠቀሙት ፎርሜሽን ላይ ነው። በጨዋታው ላይ እንግዲህ በአንዳንድ ሁኔታዎች ላይ ስንመለከት እንደነበረው ሊቨርፑል በ5 ተከላካዮች ሲከላከል መመልከት እችለናልና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? ያን ያህል ትልቅ ምናነሳው ነገር የለም። ምክንያቱም እንግዲህ ቲሞች በ5 ተጫዋቾች ሊያጠቁ ሲመጡ አንተም በ5 ተጫዋቾች መከላከል መቻል አለብህ። ሌላ ጊዜ እንግዲህ በዋናው ቲም ላይ ራያን ግራቨንበርግ ወደ ኋላ እየተመለሰ እንደ 5ኛ ተከላካይነት ስንጠቀመው ነበርና ያንንም ነገር እንግዲህ በዚህ ጨዋታ ላይ በደንብ መመልከት እችለናል። ስለዚህ ያን ያህል ትልቅ የሚወራ ነገር አይደለም። ነገር ግን ቡድኖች አንተን ሊያጠቁ ሲመጡ ለነሱ ደግሞ መከላከል ስላለብህ እነሱ በሚያጠቁበት ነገር አንተ ተከላከላለና ከዛ ውጭ ግን ያን ያህል ትልቅ የምናወራበት ነገር የለም የሚል ምላሽን ሰጥቷል። በመጨረሻም እንግዲህ አስተያየታቸውን የሰጡት በካልቪን ራምሴ ፐርፎርማንስ ላይ ነበርና በሰጡት አስተያየት ምንድነው ያሉት? በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በተለይ ደግሞ የመጀመሪያው 30 ደቂቃዎች ላይ እንግዲህ ሊቨርፑል የተሻለ እድሎችን መፍጠር ችሎ ነበርና በነዛ እድሎች ውስጥም እንግዲህ የካልቪን ራምሴ እጅ አለበትና በጣም ጥሩ እንቅስቃሴን ሲያደርግ ተመልክተናል። በተለይ ደግሞ ከረጅም ጊዜ በኋላ ከ3 ዓመት በኋላ ነው ለሊቨርፑል እየተጫወተ የሚገኙና ከረጅም ጊዜ በኋላ የመጀመሪያውን ጨዋታ ለተጫወተ ተጫዋች በጣም ምርጥ የሚባል እንቅስቃሴን አድርጓል ብዬ ነው የማስበው። በተለይ ደግሞ ከኳስ ጋር የሚሰማው ምቾት እንግዲህ በጣም የሚያስደንቅ ነው የነበረውና በጣም ጥሩ ምሽትን አሳልፏል። በእርግጥ 3-0 ከተሸነፍክ በኋላ ይህ ተጫዋች ጥሩ ነበር ለማለት ይከብዳል። ነገር ግን ካልቪን ራምሴ ግን ጥሩ እንቅስቃሴን ማድረግ ችሏል የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበር። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እስከዛው ድረስ ቸር ያቆየን።